أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. هل آتى على الإنسان حين من الدهر لم يكن شيئا مذكورا. እቺ ሱረቱል ኢንሳን የምትባል ስትሆን يرى بعضهم أنها الصور المكية الخالصة ሙሉ በሙሉ መካ ከተወረዱ ምዕራፎች አንዷ ናት። በከፊል የሙፈሲሮች እይታ በእርግጥ መዲና ነው የተወረደችው የሚሉም አልጠፉም ማለት ነው። ነገር ግን الذي تطمئن إليه النفوس أن هذه الصورة من الصور المكية الخالصة ሙሉ በሙሉ መካ ከተወረዱ ምዕራፎች ነች የሚለው ሐሳብ በብዙ ምክንያት ነስ የሚመርጠው ሆኖ እናገኘዋለን ማለት ነው። قاصد هذه الصورة በዚች ሱራ በትልቁ ከተመላከቱ መልእክቶች ውስጥ تذكير الإنسان بنعم الله تعالى عليه الله ለሰው ልጅ የዋለለትን ውለታ አላህ በሰፊው ያነሳል። حيث خلقه سبحانه من نطفة أمشاج وجعله سميعا بصيرا وهداه السبيل ካልነበረበት ከጠብታ ውሃ እንዳስገኘው እንደፈጠረው መስማት መመልከት የሚችል ፍጡር እንዳደረገው አላህ Subhanahu Wa Ta'ala በሰፊው ያስሳል። እንዲሁም በዚህ ሱራ ውስጥ ኢንዛሩል ካፊሪን ቢሱኢል አቂባ ከሃዲያን መጨረሻቸው ፍጻሜያቸው የተበላሸ መሆኑን በመጥቀስ ያስፈራራል ማለት ነው። መልእክተኛውን አለይሂ ሰላቱ ወሰላም በዳዕዋው ላይ ሶብር ማድረግ እንዳለባቸው አላህ Subhanahu Wa Ta'ala በዚህ ሱራ ውስጥ ይጎተጉታል ማለት ነው። ቢስሚላሂር ረህማኒር ረሂም በአላህ ስም አዛኝና እጅግ ሩህሩህ በሆነው هل آتى على الإنسان حين من الدهر በሰው ልጅ ላይ ከዘመናት ጊዜ የሆነ ጊዜ አልፏል። لم يكن شيئا مذكورا ምንም የማይታወስ ሲሆን ይላል። والمراد بالإنسان هنا أو البشر آدم ለማለት ነው። قد آتى على الإنسان أي على عدم በአደም ላይ አልፏል። حين የሆነ ጊዜ ያ ጊዜ መጠኑ አልተገለጸም። حين የሚለው ቃል ለትንሽም ለብዙም ጊዜ ስለሚጠቀሙት አረቦች ማለት ነው። من الدهر ከዘመናት لم يكن شيئا مذكورا ምንም የማይወሳ ማንነቱ የማይታወቅ ፍጡር ሆኖ ይላል አላህ Subhanahu Wa Ta'ala። ነገር ግን አቡል በሸር አደም ከዘመናቶች ምንም የማይታወሱ የማይታወቁ ሆነው ያሳለፉት ጊዜ 40 ዓመት ነው። ሙልቀን ሚን ጢኒን በይነ መከተ ወጣኢፍ በመካና ጧኢፍ በምትባለው ቦታ መካከል قبل أن ينفخ فيه الروح الله روح በጀሰዳቸው ላይ ከመንፋቱ በፊት በዲኑ ብቻ ከአፈር ከጭቃ ተገንብቶና ተሰርቶ እዚያ ቦታ ላይ ለ40 ዓመታት ያክል ማንም ሳያውቀው ማንም ዘወር ብሎ ሳያየው ቆይቷል። 40 ዓመታትን አሳልፏል። ያ ሁሉ ለም يكن شيئا مذكورا لا يذكر ولا يعرف ولا يدرى አይታወቅም ማንነቱ። ማለትም በሰዓቱ የነበሩት ፍጡሮች ስለ አደም ምንም የሚያውቁት ነገር የለም። ለምን እንደተከለቀ ስሙ ማን እንደሚባል አላህ ለምን እንደፈጠረው ምንም መረጃ የለም። የከለቀው ጌታ ብቻ አላህ ነው የሚያውቀው ማለት ነው። كان شيئا ولم يكن مذكورا وذلك إهم من هنا خلقه من طين إلى أن ينفخ فيه الروح ሰውነቱ ጭቃው በዲኑ ከተከለቀ በኋላ ሩህ ከመነፋቱ በፊት ለ40 ዓመታት ያክል በሆነ ቦታ ላይ አሳልፏል። ጊዜያቶች አልፈውታል ይላል። ይህ የሰው ልጆች መነሻ አባት በሆኑት አደም አለይሂ ሰላም ላይ የተፈጠረ ታሪካዊ ክስተት ሲሆን አላህ Subhanahu Wa Ta'ala ለረሱላህ ሰለላሁ ዐለይሂ ወሰለም በዚህ ዘመንና በዚህ ጊዜ የነን ሐሳብ ማንሳቱ ለመላው የሰው ልጅ ኢምቲናን ነው፣ ጸጋውን ውለታውን ማንሳቱ ነው።
ኢና ኸለቅነል ኢንሳነ ሚን ኑጥፈቲን አምሻጅ እኛ ሰውን ፈጠርነው ይላል። ወልሙራዱ ቢልኢንሳን ሁና በኑሁ አይ በኑ አደመ እዚህ ደግሞ ኢንሳን በማለት የሰው ልጅ በማለት የተሻው የቅድሙ ሰው የአደም ልጆች የሆኑትን ነው። ሚን ኑጥፈቲን ከጠብታ ውሃ ፈጠርነው አምሻጅን የተቀላቀለ የሆነ ይላል። የተቀላቀለ ከሆነ ውሃ ፈጠርነው። ነብተሊሂ የምንፈትነው ስንሆን ፈጀዐልናሁ ሰሚዐን በሲራ ተመልካች እና ሰሚ አድማጭም ጆሮና አይን ያለው ፍጡርም አደረግነው ይላል አላህ ሱብሓነሁ ወተዓላ። ወልሙራዱ ቢልኢንሳን ሁና አደሙ ስንል ከውሃ ወይም ደግሞ ከፍትወት የተፈጠረው ከአደም በኋላ ያለ የሰው ልጅ ስለሆነ ነው። አምሻጅን ማለት የተቀላቀለ የሆነ ያኒ ማኡ ረጁል ወማኡ ልመርአቲ የወንድየው ፈሳሽና የሴቲቷ ፈሳሽ አንድ ላይ ተቀላቅሎ يختلطان في الرحم በሴቲቱ ማህፀን ውስጥ ከተቀላቀለ በኋላ فيكون منهما الولد ልጅ ሰው ይፈጠራል ማለት ነው። ማኡ ረጁል አብየዱ ገሊስ የወንድ ልጅ ፈሳሹ ንጥፋው ወፍራም ደንዳና ከለሩ ነጭ ሲሆን ወማኡ ልመርአ አስፈሩ ረቂቅ የሴቷ ደግሞ ወደ ቢጫነት ወሰድ ደፍረስ የሚል ሲሆን እንደ ወንድ ልጅ ደግሞ ወፍራም ደንዳና አይደለም። ይህ ባህሪያቸው ነው። አዩሁማ አላ ሷሂበሁ ካነ ሸበሁ ለሁ እነዚህ ፈሳሾች ፊረሂም ልመርአ በሴቷ ማህፀን ከረጉ በኋላ አንዱ ከሌላው የበላይነትን ካገኘ የሚወለደውም ልጅ ያንን ይመስላል። በሰው ልጅ ውስጥ ከውሃ ተነስቶ ሰው በሚሆን ፍጡር ውስጥ ምን አለ? ጅማቶች፣ አጥንቶች አሉ። ደም አለው፣ ስጋ አለው፣ ጸጉር አለው። ወማ ካነ ሚን አሰቢን ወዐዝሚን ፈሁወ ሚን ኑጥፈቲ ረጁሊ በሚፈጠረው ልጅ አጥንቱ፣ ጅማቱ የመሳሰሉት የሰውነት ክፍሎች ከወንድየው ፈሳሽ የሚሰራ ሲሆን ወማ ካነ ሚን ለህሚን ወደሚን ወሸዕሪን ፈሚን ማኢል መርአቲ ጸጉሩ እና ስጋው እንዲሁም ደግሞ ፈሳሽ ደሙ ከእናቱ ፈሳሽ ውሃ አላህ ሱብሓነሁ ወተዓላ ያስገኘዋል ማለት ነው። እና በዚህ መልኩ ባልተገመተ ባልታሰበ ለዚህ ይውላል በማይባል ጠብታ ውሃ እኛ የሰው ልጅ ኸለቅነው። ስንኸልቀውም ደግሞ ልንፈትነው ነው። ነብተሊሂ ነኽተቢሩሁ ቢልአምሪ ወነህይ ማለት ነው። ሸሪዓዊ በሆኑ ትዕዛዛት እንዲሁም ደግሞ ክልከላዎች እንፈትነዋለን። ፈጀዐልናሁ ሰሚዐን በሲራ የሚሰማ የሚያይ አደረግነው ይላል። ኢና ሃደይናሁ ሰቢለ ኢማ ሻኪራን ወኢማ ከፉራ እኛ ቀጥተኛውን መንገድ መራ ነው። ኢማ ሻኪራን ወይ አመስጋኝ ወኢማ ከፉራ ወይም ከሃዲ ሲሆን አይ በየና ለሁ ሰቢለል ሐቅ ወልባጢል ለሰው ልጅ የሐቁንና የባጢሉን መንገድ ጠቆም ነው። ነብይ ልከናል፣ ኪታብ አውርደናል፣ እንዲሁም ደግሞ ተፈጥሯዊ የሆኑ መረጃዎችን ሰጥተናል። እነዚህን ሁሉ በማየት በመደለል ትክክለኛው አቅጣጫ የትኛው ነው ብሎ እንዲለይ አድርገናል። ከዚያ በኋላ እንግዲህ የሱ ምርጫ ነው የሚወስነው ማለት ነው። አላሁ ረቡል ዓለሚን ሐቅንና ባጢልን ግልጽ አድርጎ አስቀምጧል ማለት ነው። ከዛ የሰው ልጅ የፈለገውን የመምረጥ ስልጣኑ ተሰጥቶታል። በመረጠው ምርጫም ነገር ይጠየቃል። ኸይር ቀጥተኛውን ኢስላም ትክክለኛውን መንገድ ከመረጠ በዚህ መልካም ምርጫው ወረታ አጅር ምንዳ የሚከፈለው ሲሆን በተቃራኒው ከሆነ ደግሞ ይቀጣል፣ ቅጣት አለበት ማለት ነው። አንድ መንገደኛ
መንገዱ ላይ የሚያገኘውን ሰው ወደ እንደ አይነት ቦታ የሚወስደው መንገድ የትኛው ነው ብሎ ቢጠይቅ ያም ሰውዬ ቢጠቁመው ትክክለኛውን አቅጣጫ ቢጠቁመው አንደኛው የተጠቆመውን ትክክለኛ አቅጣጫ ይዞ ቢጓዝ ሌላኛው መንገደኛ ደግሞ እሱን ትቶ ቢሄድ ምርጫው የነሱ ነው። ነገር ግን ትክክለኛውን መንገድ የጠቆመው ሰውዬ ኃላፊነቱን ተወጥቷል ማለት ነው። እና አላህ ሱብሓነሁ ወተዓላ ቀጥተኛውን መንገድ ለመላው የሰው ልጅ ላመነውም ላላመነውም ያሳየ የጠቆመ ሲሆን የሰው ልጅ ግን ያንን መንገድ መከተል አንፃር ወይ አመስጋኝ አማኞች ናቸው ወይም ደግሞ ከሃዲ ያንን አቅጣጫ ይዘው ያልተጓዙ ናቸው ማለት ነው። إن أعتدنا للكافرين سلاسل وأغلالا وسعيرا እኛ ትክክለኛውን መንገድ ላልመረጡ ለከሃዲያን አዘጋጅተናል። أعتدنا للكافرين ለከሃዲያን አዘጋጅተናል ሰላሲሎችን ሰንሰለት ማለት ነው። እግሩን ጥፍር አድርጎ የሚታሰርበት በጀሃነም ውስጥ ወአግላለን እንዲሁም ደግሞ ወስከምት ወይም ደግሞ እንዝላል ነው የሚሉት ብቻ ሰላሲል የሚባለው እግር የሚታሰርበት ሰንሰለት ሲሆን አግላል ደግሞ እጆች ናቸው። እጁን ጥፍር አድርጎ ካንገቱ ጋር የሚታሰርበት ማሰሪያም አዘጋጅተናል። ወሰዒራ ተቀጣጣይ የሆነች እሳትንም ይላል። ኢነል አብራራ የሽረቡነ ሚን ከእስ ይህ ለከሃዲያን የተዘጋጀ ሲሆን ኢነል አብራራ መልካም ሰሪዎች የሽረቡነ ሚን ከእሲን ከጠጅ ይጠጣሉ ካነ ሚዛጁሃ መበረጃዋ የሆነች ካፉራ ካፉር በካፉር የተበረዘን ጠጅ አብራሮቹ ነገ አላህ ዘንድ በጀነት ይጠጣሉ ይላል። ካፉር የሚባለው የሽቶ አይነት ሲሆን ሲጀመር የሚጠጣ ነገር አይደለም፣ ፈሳሽ አይደለም። ካፉር ሊኪድ አይደለም፣ ሶሊድ ነው፣ ጠጠር ነገር ነው። ነገር ግን መልካም ሽታ ያለው ስለሆነ እንዲጠጡት የሚቀርብላቸው የጀነቱ ጠጅና መጠጡ እንደ ካፉር ሽታ የሚጣፍጥ መልካም መዓዛ ያለው የሚያውድ ለማለት ነው። አይነን ምንጭን የሽረቡ ቢሃ ዒባዱላህ የአላህ ባሪያዎች ይጠጣሉ። የሽረቡ አልባኡ ሲላ ሁና የሽረቡሃ ዒባዱላህ እችን ምንጭ የአላህ ሱብሓነሁ ወተዓላ ባሪያዎች ይጠጧታል ማለት ነው። አይነን ቢሐዝፊ ሐርፊል ጀር ነው። ሚን አይኒን እንዳለ ነው። የሽረቡነ ሚን አይኒን ከምንጭ ይጠጣሉ። የሽረቡ ቢሃ አልባኡ ሲላ ሁና የሽረቡሃ ዒባዱላህ የአላህ ባሪያዎች ይጠጣሉ። ይፈጅሩነሃ እችን የጀነት መጠጥ ምንጯን ያንቧቧታል፣ ያፈሷታል። ተፍጂራ ማንቧቧትን ማለት ምንድነው? በአንድ ግቢ በአትክልቱ ውስጥ የሚፈልቅ ምንጭ አለው። ሰው ያልቃል ብሎ ሳይፈራና ሳይሰጋ በነፃነት በየፈለገው አቅጣጫ ውሃውን እንደሚረጨው ሁሉ እነሱም ይሄንን ጣፋጭ ውድ የሆነ መጠጥ ጀነት በየዛፎቹ ስር በየህንፃዎቻቸው መካከል በፈለጉበት አቅጣጫ ይረጩታል፣ ያንቧቡታል ይላል። ዩፉነ ቢነዝር ለመሆኑ ለዚህ መልካም እድል ያበቃቸው ምን ይሆን? ምን ሰርተው ነው የሚል ጥያቄ መነሳቱ አይቀርም እና ለዚህ ምላሽ ይሆን ዘንድ ዩፉነ ቢነዝር ስለታቸውን ይሞሉ ነበረ። ስለት ሲገቡ ይሞላሉ። ኢዛ ነዘሩ ፊ ጧዓቲላህ ወፈው ቢሂ ማለት ነው። በሐዲስ እንደተጠቀሰው መልእክተኛው አለይሂ ሰላቱ ወሰላም መን ነዘረ አዩጢ አላህ ፈልዩጢዕሁ ወመን ነዘረ አያዕሲየ አላህ ፈላ ያዕሲሂ በመልካም በኸይር ስራ አላህን ለመታዘዝ ስለት የገባ ሰው ስለቱን ይሙላ፣
አላህን ለመወንጀል ወንጀል ለመፈጸም የተሳለ ግን ስለቱን እንዳይሞላ ብለዋል። በዚህ ህግ መሰረት አላህን ለመታዘዝ ስለት ሲገቡ ስለታቸውን ይሞሉ ነበረ። ወየኻፉነ የውመን ቀንንም ይፈሩ ነበረ። ካነ ሸሩሁ ሙስተጢራ የዚያ ቀን ክፋቱ አዳራሽ የሆነ ሁሉን አዳራሽ የሆነ ማለት ቂያማ ቀንን ይፈራሉ። ያ ቂያማ ቀን ደግሞ ክፋቱ በዕለቱ የሚከሰቱ መጥፎ ነገራቶቹ ሁሉን አዳራሽ ነው፣ ሙስተጢር ነው ማለት ምንድነው? በሰው ልጆች ብቻ አይቆምም። ሀታ ለጠንካራ ለነበሩ ተራራዎች፣ ጎራዎች፣ ለፀሐይ፣ ለጨረቃ፣ ለምድር፣ ለሰማይ ሁሉ ይተርፋል ማለት ነው። ተራራዎች እንዳልነበሩ ይሆናሉ። ሰማይ ተበጣጥቃ እንዳሮጌ ጨርቅ ተበታትና ትጠፋለች። ፀሐይ፣ ጨረቃ ብርሃናቸው ይጠፋል። ይሄ በዚያ ቀን ያለው ክፋት ሁሉን አዳራሽ የመሆኑ መገለጫ ነው እና ይሄንን ቀን ይፈሩ ለዚህ ቀንም አስፈላጊ ዝግጅትን ያደርጉ ስለነበረ ነው። ويطعمون الطعام على حبه مسكينا ويتيما وأسيرا ምግብንም ያበላሉ على حبه على هنا بمعنى مع أي مع حبه ገንዘቡን እየወደዱት ማለት ነው። እየወደዱት እያስፈልጋቸው ምስኪናን ለድሃ ወየቲመን ለሙት ልጅ ወአሲራ ለምርኮኛም ከጥላቶቻቸው ለማረኩት ምርኮኛም ሳይቀር ምግብን ይመግቡ ነበረ ይላል። አልአሲሩ ሁና ከጥላት የተማረከ ምርኮኛ ማለት ነው። በሌላ መንገድ ደግሞ አሲር ብሎ ማለት ባሪያ ማለት ነው። በገንዘባቸው ከገበያ እንደ ዕቃ ለገዙት ባሪያም ይመግባሉ ማለት ነው። በሌላ መንገድ ደግሞ አሲር ማለት እዚህ ቦታ ላይ ሚስት ነች። ረሱሉላህ ሰለላሁ ዐለይሂ ወሰለም እስተውሱ ቢኒሳኢ ኸይራ ፈኢነሁም አዋኑን አለይኩም አይ አሲራቱን በሴቶች ጉዳይ አደራችሁን ኸይር ተነጋገሩ፣ ተመካከሩ፣ እነሱ በእናንተ እጅ ውስጥ ያደሩ ምርኮኞች ናቸውና እንዳሉት ማለት ነው። እነዚህን የተጠቀሱትን አካላት ሁሉ ያበላሉ፣ ይመግባሉ። ኢነማ ኑጥዒሙኩም ሊወጅሂላህ ላ ኑሪዱ ሚንኩም ጀዛአን ወላ ሹኩራ እኛ እናንተን የምናበላችሁ የአላህን ውዴታ ፈልገን ብቻ ነው። ላ ኑሪዱ ሚንኩም ከእናንተ አንሻም ጀዛአን ውለታን ወላ ሹኩራ ምስጋናንም የሚሉ ሲሆኑ ያበላሉ፣ ወገኖቻቸውን ይደግፋሉ፣ ያጎርሳሉ። በሚሰሩት መልካም ስራ ደግሞ ምላሽ ውለታን አይሹም አይፈልጉም ይላል።